ጋሽ መድብል ከነ ጽናቱ አባዬ ወይኔ ጉዴ ብሩኬ ወይኔ ኧረ ምንድን ነው እያወጣ ያለው? ትንሽ ብቻ ብሩኬ ስማማ ምሳሌ ትንሽ እንድታገስ ብሩክ ትንሽ እንድታገስ ብሩክ ምንድን ነው ብሩክ መብላት የለብህም። ብሩክ አትበላ። ብሩክ ቆይ ትንሽ ታገስ። ብሩክ ትንሽ ይሻላል ወንድሜ። ብሩክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ብሩክ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት አዲስ ቪዲዮ ነው። እንግዲህ ምሳሌ ድራማ ክፍል 185 ነው እየላችሁ የመጣው። ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል አበረታቱኝ እያልኳችሁ ነው። እንግዲህ ዛሬ እንግዲህ ቡሩኬና ቅድስት በጣም ደስ ብሏቸው በጣም እየተጫወቱ ነው። በጣም እቅፍቅፍ ብሎ በጣም እወድሻለሁ ትወደኛለህ እየተባባሉ ነው። በመካከሉ እንግዲህ የቡሩኬ ወንድምና አሁን የመጣችዋ አዲሷ እመቤት ነች። ማን ነው የምትባለዋ? መተው እነሱ ቤት ውስጥ ሲሯሯጡና ሲደሰቱ በቃ አብረው በጣም ሲጫወቱና ሲሯሯጡ እንግዲህ ምንድነው እንደ ህፃን እዚህ ቤት ውስጥ የሚጮኸው? ምንድነው ችግሩ? እያሉ እየሮጡ ሲመጡ ነበረ። እየሮጡ እነሱ ሲመጡ ጭራሽ ዳጣና መድብልም እየሮጡ ሲመጡ የነሱን ጉዳይ ሳዩ በጣም ነው የደነገጡት። ስለዚህ ከመቼ ወዲህ ነው እንደዚህ ቡሩኬ የሚጫወተው? ከመቼ ወዲህ ነው ቡሩኬ እንደዚህ ተሻሽሎ? ቡሩኬ ከመቼ ወዲህ ነው ቅድስት ጋራ ደስ ብሎት እንደዚህ የሚጫወተው? በሚባል ሁኔታ በጣም ነው እየተደሰተው ማለት ነው ውድ ተመልካች። ነገር ግን በጣም ሁሉንም ነገር በጣም ከባድ የሆነ ፈተና ስላለፉ በቡሩኬ በኩል መልካም ሆኖ፣ በነገራችን ላይ ሜላትም ለብቻዋ እየተሯሯጠች ስለሆነ ስለ ሜላት ማንም ሰው እያሰበ የለም። በመካከሉ ላይ ቅድስት ደስታዋን እያሳለፈች ነው። ስለዚህ እንግዲህ ቡሩኬም ስለተሻለው አሁን ደግሞ ዳጣም በጣም የቡሩኬና የቅድስት ነገር በጣም እየገረማትና በጣም ሌላ ነገሮችን እየተጫወተች በጣም የነሱ ነገር እጅግ በጣም እየገረማቸው ነው። ነገር ግን እነሱ ቢገርማቸውም ባይገርማቸውም እነሱ እርስ በራሳቸው በጣም እየተደሰቱና እርስ በራሳቸው በጣም
እየሳቁ ነው። ነገሮቹ ግን ለጊዜው በጣም ከባድ ቢሆንባቸው እነሱ እነ ቅድስትና እነ ዳጣ በጣም ነው የገረማቸው። ስለዚህ እንግዲህ በመካከሉ የብሩኬ ልጅም ምሳሌ መታ እነሱ እየተደሰቱ ስለሆነ በጣም ነው ደስ ያላቸው። በአጠቃላይ ሁሉም ሰው በእነሱ በጣም በአሁኑ ጊዜ በጣም ደስተኛ ናቸው ማለት ነው። ስለዚህ እንግዲህ እወድሻለሁም እወድካለሁም እየተባባሉ በጣም ከሚገባ በላይ ቅድስትም ፍቅሩን እያሳየችው ነው፣ እሱም ፍቅሯን እያሳያት ነው። ቅድስት በጣም ቅብጥብጥብጥ ብላለች እና በመካከሉ ሜላትም ዳጣም ፍለጋ ስልክ ስትደውል ነበረ። ዳጣ ደግሞ ምን 10 ስልክ ትደውልብኛለች እቺ የተረገመች ሴት ብላ ዳጣ ብሎክ ስታረጋት ነበረ። ስለዚህ እንዴት ነው ብሎክ ውስጥ ያስገባችኝ እቺ ዛሬ አሁን ለምንድን ነው 10 ስልክ የምትደውልብኝ? ለምንድን ነው 10 እኔን የምትፈልገኝ? የሷ የምትፈልገኝ ምክንያት ምንድነው? እያለቻት ነው። ነገር ግን ነገሮቹም በጣም ከባድ ቢሆንም ከባድ ፈተና እያሳለፈች ነው። ምሳሌ ግን በጣም አንዳንድ ጊዜ ትበሳጫለች። በጣም አንዳንድ ጊዜ ስለ አባቷም ብዙ ነገሮችም ልታስብ ትችላለች። ብዙ ነገሮች እሷ ብታስብም ነገሮቹ እሷ እንዳሰበች አይደለም። መድብልና ዳጣም እንግዲህ አብረው እየጠጡና የማን ሀፒ በርዝዴ እንኳን ደስ አለሽ እንኳን ተወለድሽ እያሉ ነው። ማንን እንኳን ተወለድሽ እንኳን ደስ አለሽ እንደሚሉ እንግዲህ አይታወቅም። መድብልን የሆነ ሰበብ አሳባ የሆነ ሰበብ መድብልን ለማግኘት የምትሞክርም አዲስ ሴት አለም የምትባል ከማነች ከቅድስት ጋራ ገጥማ ቅድስት ደግሞ ብሩኬን ስለያዘችው ቅድስትና ብሩኬ ሚስትና ባል ስለሆነ መድብል ደግሞ ጓደኛ የቅድስት ጓደኛ የባላ ወንድም ስለሆነ ቅድስትን በጣም በአሁኑ ጊዜ ከቅድስት ጋራ ጓደኛ ሆና ስለ አንዳንድ ነገር ቅድስትን ልታወራትና መድብልና ቅድስት ደግሞ አብረው እንዲያወሩና ከመድብል ጋራ ግንኙነት እንድታረግ ግንኙነት ስላችሁ ከሱ ጋራ ተገናኝተው አንድ ላይ በቃ ምንድነው አንድ ላይ እንዲጨዋወቱና አንድ ላይ እንዲገናኙና ሀሳብ እንዲቀያየሩ ትፈልጋለች። ነገር ግን አንቺ እንደዚህ እየተጨናነቅሽና እየፈራሽ እሱን የምታናግሪበት ምክንያት ምንድነው ብላ ስትጠይቃት ነበረ። ነገር ግን የኔ ምክንያት ምንም ባይሆን የኔ ምክንያት በጣም ከባድ ነው። የኔ ምክንያት በጣም ችግር ላይ ያሉት ጓደኞቼ ከአረብ ሀገር በቅርብ ያሉ ሰዎች እስካሉ ድረስ ከመድብል ጋር ችግሮቹን እንድንፈታና አንዳንድ ነገር እንድንል ስለምፈልግ ነው መድብልን የፈለግኩ ብላ ለቅድስት ስትነግራት፣ ቅድስት ደግሞ መቼም ጉር ነውና እንግዲህ መድብል ዝምተኛዋ ትፈልግሻለች፣ መቼም ይሄ ትፈልግሃለች፣ መቼም ይሄ ዝምተኛ ሰው በጣም ጉደኛ ነውና እሷ ደግሞ የምትፈልግህበት ምክንያት ምንድነው በሚል ሁኔታ እርስ በራሳቸው ዳጣም እየገረማትና እንግዲህ ቆንጆዋ ትፈልግሃለች ዝምተኛዋ ብላ መቼም ዳጣ ተንኮለኛ ነች እያሰበችና እየተናገረች ነው ማለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ የኔ ቤተሰብ ቻናሎች እንዴት ናችሁ? ደህና ናችሁ ወይ? ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ውድ ቤተሰቦቼ አበረታቱኝ። እንግዲህ ሌላ ምን እላለሁ? እኔም ቪዲዮ መፖሰት አላቆምም። ቻናሌም በጣም ድቅቅ ብሏል። እንግዲህ ከደቀቀም አብረን ድቅቅ እናረገዋለን፣ ዱቄት እናረገዋለን። ካልደቀቀም ደግሞ እንግዲህ አብረው እንግዲህ ይመቸው ይሄ ቻናል ካላቸው አብረን ከፍ እናረገዋለን።
ስለዚህ የሰው ልጅ ተስፋ አይቆርጥምና እኔም እንግዲህ ቪዲዮ እሰራለሁ ልክ እንደሚያገኝበት ሰው እሱም አልነሳ ብሎኛል። አንድ ቀን እንግዲህ ከእንቅልፉ ዩቱብ ማናጀርም ከፍ ያደርገዋል ብዬ አስባለሁ። በጣም እኮ ነው የሚገርመው የዚህ ቻናል። እኔ በነገራችን ላይ በጣም ነው የሚገርመኝና ግርም ነው የሚለኝ። አንዳንድ ጊዜ በቃ እልህ ይዞ ዝም ብዬ ሰራና እለቅበታለሁ። እንቅልፍ ማጣት ስራዬን አቁሜ ይሄንን ማገለባበጥ እንጂ ምንም ነገር አንዲት ነገር ያገኙበት የለም። እግዚአብሔር ያውቃልና። ስለዚህ እንግዲህ ወደ ሌላው ቪዲዮ አብረን ስንሄድ እንግዲህ መድብልም በጣም የነሱ መሽከርከር በጣም የነሱ እንደዚህ መሆን በጣም እየገረመው ነውና መድብል እንግዲህ ለምንድን ነው እንደዚህ ለምን እንደዚህ እንደገረመው እሱም በጣም ግራ እየገባው እስከሆነ ድረስ እንግዲህ በሉ እንግዲህ ጫጭቶች ልጆች በደንብ ተጫወቱና በደንብ ተሽከረከሩ እስቲ እያለ ነው እንግዲህ አብረው እያሳለፉ ነው። እነሱም ዝም ብለው እየተከታተሉ ነው። ነገሮቹ ለጊዜው ለነሱ ከባድ ቢሆንም እንግዲህ ብዙ ነገር ጭራሽ ብዙ ነገር እያሳለፉ እስከሆኑ ድረስ ብሩኬም እወድሻለሁ የኔ ፍቅር አከብርሻለሁ ብሎ በጣም እያመሰገናትና በጣም እያከበራት ነው። እሷ ደግሞ ብሩኬ እንደዚህ ድኖ ብሩኬ እንደዚህ እወድሻለሁ አፈቅርሻለሁ በማለት በጣም ነው ደስ ያላትና በጣም ስለ እውነት ቅድስት በጣም ብዙ ነገሮች በጣም እየታገለች ስለሆነ በጣም ብዙ ነገሮች እያሳለፈች ስለሆነ በአሁኑ ጊዜ ለፍታ ለፍታ ብሩኬን በማግኘቷ በጣም ነው ደስ ያላትና በዚሁ ጎራ ብዬ እኔም እንኳን ደስ አለሽ። በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለዚህ እንግዲህ ማለትም በጣም እሷን ለማግኘትና በጣም ብዙ ነገሮችን ለማድረግ በተለያየ ሰዎች እያስፈለገች ነው። ዳጣንም እንግዲህ በጣም እያስፈለገቻት ዳጣም ብር ትወዳለች ብላ በብር ሰበብ እንግዲህ ብዙ ነገሮች ውስጥ እያስገባቻት ነው። ዳጣ ደግሞ በየአንዳንዱ እሷ የምትለው ነገር ሁሉ አምጥታ ነው ለመድብል የምትነግረው። እሷ በዛን ጊዜ ለመድብል እንግዲህ እንደዚህ ስትናገር መድብል ደግሞ ምንም ነገር የሚላት ነገር የለም ጎሽ ጎሽ ነው እንጂ ማለት ነውና ስለዚህ እንግዲህ አንዳንድ ጊዜ ነገሮቹ ለበጎ ነውና እሷም ለሌላ ሰው ይዛ በጣም ብሩኬን በምታገኝበት መንገድ በመድኃኒት በሁሉም ነገር ልጁን ለማሳጣት ንብረቱን ለማሸጥ ንብረቱን ለማስወገድ በጣም ብዙ ነገር ማለት አርግታለች። እሱ ግን ዞሮ ዞሮ የቤቱን ሰራተኛ ነው የህጋዊ ሚስቱን እያደረገና ከሷ ጋራ ብዙ ነገሮች እየመለሰ ያለ ከቅድስት ጋራ ነው። ቅድስትን እንደውም አሁን ቅድስት እንግዲህ ከእንግዲህ በኋላ እኔና አንተ እንደምንሆን እንሆናለን። አንተም በቃ መልካም ጥሩ አገር እያጋጥምህ ብላ ቅድስት ስታወራ ነበረ። ቅድስት እንደዛ ብላ ስታወራ እኔ ከእንግዲህ በኋላ ካንቺ በኋላ ምንም ነገር የለኝም፣ ምንድነው ያለኝና ነው እንደዚህ የምትዩ? ያንቺ ችግርስ ምንድነው ብሎ ሲጠይቃት ነበረና ስለዚህ እንግዲህ ብሩኬም በጣም አምኖበታል። ብሩኬም ስለ ሁሉም ነገር አመነበት። እሷ ደግሞ እንደምትወደውና እንደምታፈቅረው ብዙ ጊዜ ነግረዋለች። አሁን ደግሞ ስላገኘውሽ በጣም
ደስ ብሎኛል ብሏታል። ስለዚህ እንግዲህ ውድ ተመልካች ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እናንተም ብታበረታቱኝ በጣም ደስ ይለኛል። እና እንግዲህ ድራማው አንዳንድ ነገሮች ማለት በነገራችን ላይ ማለት በጣም ነው የምታሳዝነኝ። በብዙ ነገር ትሞክራለች፣ በብዙ ነገር ብዙ ደረጃ ላይ ትሄዳለች ማለት ነው። እና ነገር ግን ቢሆንም ሁሉም ነገር ለበጎ ነው ብላ ነው የምታልፈው።